ያ ትሄዳለሁኝ። የኤፍሬም ነገር አታስቡ፣ ችግር የለውም። ሀይሚን ብቻ ይዘን እንሄዳለን። ከበረራው ካለፈ በኋላ 4 ሰዓት ምናምን እንተዋታለን። ዋው ዋው! እኔ በጣም ደስ ብሎኛል። ለምን ደስ እንዳለኝ ታውቃላችሁ? ግን ቪዲዮውን እስከ መጨረሻ ድረስ ማየት እንዳትረሱ። የምር በጣም ምክንያቱም ምን ይፈጠራል ማለት ታውቃላችሁ፣ ምን ይፈጠራል ምናምን ብዬ ምናምን ማለት ነው ትንሽ ስጋት ነገር። ምክንያቱም አያቸዋለሁ፣ በጣም እከታተላቸዋለሁ፣ በጣም ነው የምወዳቸው። እውነት ለመናገር ሀይሚና ብሩኬ በጣም በጣም ነው የምወዳቸው። በጣም ደስ የሚሉ ካፕሎች ናቸው እና እነዚህ ልጆች ሊለያዩ ነው በቃ አለ አይደለ? ይሄ አሁን ሰሞኑን እየሰራሁባቸው ያለው እንደዛ አይነት ህይወታቸው ላይ ሊከሰት ነው ሊፈጠር ነው ምናምን እያልኩ ነበረ እና እንግዲህ ቪዲዮውን መጨረሻ ድረስ ካያችሁት በጣም ብዙ ነገሮችን ታያላችሁ። የብሩኬ ቁራጥነትንም ትመለከታላችሁ ብዬ ተስፋ አደርጋለሁ። ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ ሀገሬ ልጆች እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እኔ ከዚህ በፊት እና ሀይሚ ላይ ቪዲዮ ሰርቼ አላውቅም፣ ግን እንደ ማንኛውም ኢትዮጵያዊ አያቸዋለሁ፣ ከታተላቸዋለሁ። በጣም አድናቂያቸው ነው እና ወዳጃቸው ነኝ። ወዳጃቸው ነኝ ይባላል እንዴ? አላውቅም፣ ብቻ እንደዛ ነኝ። ዛሬ ያው ሰሞኑን እያየው ነበረ ቪዲዮአቸውን እና እነዚህ ልጆች በቃ በጣም ምክንያቱም ፍቅር አላቸው፣ በመሀላቸው ፍቅር አለ እና በጣም ነው የሚዋደዱት እውነት ለመናገር እና እኔ በእኔ እይታ ማለት ነው አይ ዶንት ኖ በእናንተ እይታ ሁላችንም የተለያየ እይታ ስላለን ማለት ነው። እና እነዚህ ልጆች ሊለያዩ ነው ምን ሊሆኑ ነው ምናምን ብዬ በጣም እንደሆነላ ጋይዝ፣ እኛ እንግዲህ ሶሻል ሚዲያ ላይ ሰዎችን እንትን ስንል በጣም ነው የምናያቸው። በቃ ከዚህ በፊት ታውቃላችሁ ሳምሪና ፋኒ ምናምን ሲያምሩ፣ ወይኔ በፊት እንደው በቃ እኔም ወደፊት እንደነሱ ነው መሆን የምፈልገው ምናምን ትላላችሁ። የምናየው ነገር ማለት ነው። እኛ የሀበሻ ኮሚኒቲ ሁላችንም አረብ ሀገር ላይ ያለ ልጆች ደግሞ በጣም ነው ሀይሚን የምንወደውና እንደዛ እያልኩ ነበር እና ዛሬ እንግዲህ ደስ የሚል ነገር ሰምተናል። እንግዲህ ቪዲዮውን እስከ መጨረሻ ድረስ እንድታዩ ደግሞ ውድ ሀገሬ ልጆች ሰብስክራይብ ብታደርጉ፣ ሼርም ሰብስክራይብ ኮሜንት ብታደርጉልኝ ደስ ይለኛል። ውዴድ ነው የማደርጋችሁ። እግዚአብሔር አምላክ በቃ የሰው ልጅ በሙሉ ከክፉ ነገር ሁሉ ይጠብቅ እላለሁኝ። እስቲ ብሩኬ ምን እያለ እንደሆነ እንግዲህ እንስማው። አሁንም በጣም ነው ደስ ያለኝ እውነት ለመናገር እናንተም ደስ ብላችኋል ብዬ ተስፋ አደርጋለሁ። ከራሴ ጋር በሆንኩበት ታይም ላይ በቃ ላይፌ ቤት ስፖርት ቤት በቃ ምናምን ብቻ ሰላም በቃ ላለመጨቃጨቅ ረጋ ያለው ለመምራት በቻልኩት አቅም ሞክሬ ጥሩ ላይ ነበርኩኝና ኦልሬዲ ክሎዝ ዶናለች፣ አታወራም እና በቃ ምንም አንገናኝም እኔ እና እሷ እና ኤፍሬም ጋር ደውዬ ይዛት ና ብያለሁ። እሺ ብሎኛል። ሀይሚ ስትመጣም እንደምናደርግ ታውቃላችሁ። ሀይሚን የበረራ ቀን አናውቃለሁ ኤፍሬም ነው ነገረኝ እና አይ ቲንክ ዛሬ ማታ 2 ሰዓት ምናምን ነው ከምሽቱ ማለት ነው በረራው እና ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ። እንግዲህ ጋይስ ደስ ይላል በጣም እውነት። እንደዚህ ማለት አሪፍ ውሳኔ ነው የወሰነው ብዬ ነው የማስበው ይሄ ማናው ብሩኬ። ምክንያቱም ታውቃላችሁ የሆነ ሰው ለአንድ ሳምንት እኔ ይቅርታ አድርጉልኝ በፍቅር መሀል አንዳንድ ማለት ምንም ነገር ቢፈጠር ለአንድ ሳምንት ራሱ ተኮራርፎ ዝም መባባል በጣም ነው የሚከብደው ጋይስ። ማርያምን ጥሩ አይደለም። ገባችሁ? በቃ አይደለም ከሀገር ወታ ያ ፍቅር ሆኖ ይቀጥላል ምናምን ማለት በጣም ምክንያቱም መጀመሪያው እዛ ሀገር እያለ ተደባብሮ የተለያዩ ሰዎች ሀይሚ ወደ ሌላ ሀገር ሄዳ የነሱ ፍቅር አይቀጥልም። እኔ እንደኔ ሀሳብ የአብዛኞችንም ሰው የማውቃቸውንም ጓደኞቼ ምናምን እንትናቸውን ስሰማ ሳይ አይቀጥልም። ከባድ ነው። አንዳንዴ ውጭ ወደ አረብ ሀገር የመጡ ራሱ ስንት ልጆች ያላቸው እንኳን ስንቶቹ ተፋቷል። የምታውቁት ነገር ነው እና አይደለም ልጅ በመሀል ሲኖር የበለጠ እንድትያያዙ ያደርጋቸዋል አይደለ? ልጅ በመሀል ከሌለ ደግሞ ያን ያህል እንትን አይደለም። አሁን አብርሽና ሩታ እንኳን እንደዚህ የሚያባላቸው ልጅ ነው እንጂ ልጅ በመሀላቸው ባይኖር ኖሮ እነዚህ ልጆች እስከዛሬም እንደዚህ አይሆኑ ነበረ። ያው እነሱ በኋላ መጣሉ ታውቃላችሁ። በኋላ ግን እንደዛ ነው እና ይሄ አሪፍ ውሳኔ ነው ብሩኬ የወሰነው። እኔ በጣም ደስ ብሎኛል በዚህ ውሳኔው። እንግዲህ ሌሎቻችሁ የምትቃወሙ ሰዎች ትኖራላችሁ፣ ግን እኔ ሀይሚና ብሩኬን ከመውደድ አንጻር እና እነሱም እንዲለያዩ ስለማልፈልግ ብሩኬ ይሄን በመወሰኑ በጣም
ደስ አሰኝቶኛል። እናንተን አላውቅም። እስቲ እናንተስ ደስ ያላችሁ ሰዎች ካላችሁ ኮሜንት ጻፉ፣ ኮሜንት አድርጉ እና ውድድር ማድረጋችሁ። እስቲ ወደ ሌላ ቪዲዮ እንለፍ። እንግዲህ በጣም ነው ደስ ያለኝ አይስወርቱ ጋር ሰከና አይደለም ካልሽ ኮንትሬሽ ወስድሻለሁ። ውሾጋ ወይ መኪና ራስም እንደ ጉልበተኛ ነው እንደምታውቀው ዞር በለ ማልሸከመሽ መስሎሽ ነው ወይስ እንዲሸከም ፈልገሽ ነው? ወይኔ መገፋፊ ወይኔ ጉድ ይፈላ። አይ ማውራው ሁሉ ምንድነው በተቃራኒ የምትረዳው? አንተ ጤነኛ አይደለም እንዴ? ስለምወድሽ ነው ነስ ዛራተው እንጂ አታስቀኑን እንዴ! እንዴ የሚቀና ሰው ለንቀና ለናጥቀኑም እንዴ ቤተሰብ አያስቀናም። ይሄ እንግዲህ ይሄ እንዴ ብሩኬ ማናት ሃይሚም ብሩኬን ትወደዋለች። ሁለቱም ይወደዳሉ። እዚህ ጋር እያያችሁት ነው ብዬ አስባለሁ። እና ሁለቱም ጋር ፍቅር አለ። ይሄ ፍቅር ደግሞ በመሀላቸው የሆነ ነገር ተፈጥሮ መለያየት፣ ምክንያቱም የሆነ ነገር ከተፈጠረ በኋላ ያ ነገር ማብቂያው ከደረሰ በኋላ ከማልቀስ ምናምን ምንድነው ቶሎ ብለው እንትን ማድረግ ይሻላል። ፊክስ ማድረግ እንግሊዝኛውን ልጠቀም ፊክስ ማድረግ ይሻላል ብዬ ነው የማስበው። ነው የገባችሁ? እና ይሄ ውሳኔ በጣም ምርጥ ውሳኔ ነው ብሩኬ የወሰንከው። አይ አፕሪሺየት ዩ ብራዘር ጉድ ጆብ። አጨብጭቡ እንጂ ምንድነው ዝም የምትሉት? ዝም ብላችሁ ልምታ ያላችሁ አጨብጭቡ። ደስ አላላችሁም እንዴ? እና ሃይሚን የምትወዱ እና ሃይሚ ወዳጆች አጨብጭቡ። ዝም ብሎ መመልከት አይቻልም። ምክንያቱም የነሱ ፍቅር ነው በጣም ነው ደስ የሚሉት። ገባችሁ? በጣም ነው የሚያምሩት። ደግሞ ሲያምሩ እኔ የእውነት ከልቤ ነው ማደንቃቸው የምወዳቸው። አንድ ቪዲዮአቸው አታውቅም። በጣም ነው የምከታተላቸው። ግን ዛሬ ቀኑ ደርሰው እንግዲህ እኔም እነሱ ላይ በቪዲዮ ፍቅሬንም እየገለጽኩኝ እንግዲህ አንዳንድ የሆነ ነገር ደግሞ ሲኖር እንግዲህ እንትን እንላለን እና አሁን ግን በጣም ነው ደስ ያለኝ። እስቲ ወደ ቪዲዮ ወደ አብርሽ አልኩኝ ወደ ብሩኬ ውሳኔ እንግባ ጋይስ። ይሁኝ 1 2 3 ብሩኬ ምን ወሰነ? ጋቢናውን ካሜራማ ጠጋቤ ኧረ ብሩኬ በእግዚአብሔር ተው፣ ግን ተው። ተሸከማት፣ አስገባት። እንግዲህ ሃይሚ የኔ ቆንጆ አይዞሽ፣ እንግዲህ አይዞሽ። ፍቅራችሁን ለማዳን ሲል ነው ይሄ ብሩኬ ይሄንን ውሳኔ የወሰነው። የኔ ውድ ደግሞ እንዴት ነው የምታምረው ጋይስ! እንዴት ነው የምታምሪው! ወይኔ ሃይሚ ስታምሪ በቃ ኩርፊያም ያምርባታል። በነገራችን ላይ ስታምር የምር አታምርም ጋይስ? በጣም ታምረው። ሁለቱም ያምራሉ። አፈሰችው። እኔ ሁለቱም ያምራሉ ብዬ ነው የማስበው። በጣም ነው የሚያምሩት እና ይሄው ለቀኩሽ። ልታለቅሽ ነው እንዴ? እንጂ ኦኬ በቃ ተው። ልታለቅሽ ነው የምር ሃይሚ? ይኸውልሽ እንግዲህ ቤተሰቦቼ ይሄን ይመስላል የእነ ሃይሚ ቪዲዮ። በስተመጨረሻ እንግዲህ ብሩኬ ሃይሚን ወደ ሌላ ሀገር እንዳትወጣ አድርጓታል። እንግዲህ ፍቅራችሁ መጨረሻ ደግሞ ምናየው ይሆናል። እግዚአብሔር ደግሞ በመሀላችሁ ይሁን። እንግዲህ ማለት እኔ ታርቃችሁ አብራችሁ ናችሁ ላይክ እንደ በፊቱ አይነት ነገር እንድታሳዩ ነው እንጂ የምንፈልገው እንድትለያዩ ምናምን አንፈልግም። ምክንያቱም ደስ አይልም ጋይስ። የሆነ የተዋደደ ሰው ሲለያይ በጣም በቃ አለ ዲፕሬሽን ውስጥ ይገባል ምናምን ብዙ ነገሮች አሉና ሰው በቃ ሁሉም ሰው እኔ እውነት ለመናገር የምመኘው የተዋደደ ሁሉ አብሮ ቢዘልቅ ደስ ይለኛል። እኔ እግዚአብሔርን ምንድነው የሆነ ዘፈን አለ፣ ቆይ ላስታውስ። የኛን እህል ውሃ ካልፈቀደ አብሮ ተበሎ ምናምን ብቻ አይደው ያ ሙዚቃ ዝብሎ ነው እንትን ላስገባላችሁ ነበረ ግን አይደው አልቻልኩም ለማስገባት። ቤተሰብ የተፋቀረ ሰው ሁሉ አይሞሸርም እናናናና የሚለው ዘፈን መስማት ስለማልፈልግ እንድትለያዩ አንፈልግም። ዳሰት ይሄ ነው ቤተሰብ። ኦኬ የተፋቀረ ሰው ሁሉ አይሞሸርም የሚለው በዘፈን ላይ በቅር ይቅር። ገባችሁ? የተፋቀረ